ደምሴ ኧረ በእናትህ እሱን ስም አትጥራ። ምን ሆነህ ነው? የኮይት ነው ማን ነው? የለም እዚህ ማንም የለም። የመጣ ነው። እስኪ እንዴ ተደብቆበታል የተባለው እዚህ ቤት ነው። እዚሁ መኖሪያ ቤት ነው የተጠቆምነው። ስለዚህ ያለው ነገር ነው ከጀርባ በደንብ ጥንቃቄ አድርጉ። እሺ በደንብ ጥንቃቄ አድርጉ። አይታወቅም፣ ምናልባት ሰውየው ትንሽ ከተነገረን ነገር አንፃር ከበድ ያለ ሰው ነው። ቆይ ስለማን ነው የምታወራው እንዴ? ይሰው ያሟል። አንተ ወጣ። ማን አንፈልግም ማለት ምንድነው የማትፈልጉት? ያሟል እንዴ? ሰው ስለምን ደምሴ የምትወጣ? በቃ ወጣል። የት ነው የተደበቀው ነገር? ማን ነው? ይሄን ስም አትጥራብኛልሽ። ደምሴ የሚባለው ስም አትጥራብኛልሽ። ለምንድን ነው ያልሽ? እዚህ ቤት የለም የምትይ ከሆነ ለምን ነው አትጥራብኛል? እኮ መሽ ነው ሄደው? የት ነው ያለው? ወዴት ነው ሄደው? ምንም እኮ ቀላል ነገር ነው እየጠየቅንሽ ያለ ነው። በቃ የት እንዳለ አንቺ ጠቁሚን። አንቺ ላይ የሚደርስብሽ ምንም ነገር የለም። በቃ እኛን ስለተባበርሽን እናመሰግናለን። ስለ አቶ ደምሴ ማትነግሪንበት ምክንያት ምንድነው? በቃ እኔ ምንም ነገር አላውቅም እኮ ስለሱ። እንዴ እየነገርሽን እኮ ነው። አረመኔ ጨካኝ ሰው ነው አልሽኝ አይደል? አረመኔነቱን ጨካኔነቱን በምታውቂበት መንገድ ታውቂያለሽ። ስለዚህ እንደዚህ ያልሽበትን ምክንያት ነገር ይለኛል። ሰላም እናታችን ምን ታረጋለህ? ቆይ ቤተክርስቲያን ሄዳለች አይደል? እንዴ ያልሽ ምን ልታረግ ነው? ልጄን የወሰድካት? እኛ አይደለን የሚወሰድናት። ይረጋጉ። አሁን ምሎት ወንጀለኛ ነው ወደ ከተማ ይዟት ሄደው። እኛም ሰው ፍለጋ ነው የመጣ ነው። ይሄ ወንጀለኛ ደግሞ እዚህ ቤት አዳምጠኝ። አንተ ድንቅነሽን ካወቃት ለምን ጥላሃት መጣ? እኛ ቁጥጥር ስር ነው የምትገኘው። ጥያት ምን ማለት ነው ቁጥጥር? ይረጋጉ። ልጄ ምን ደርሶባት ነው? ምንም አልደረሰባትም። ይረጋጉ። ምን ሆነችው? አረ ማሚ ምንም አልሆነችም። ይረጋጉ እናታችን። ምንድነው ያልከኝ? ያለው ምንድነው የደረሰባት? ልጄ ምንድነው የሆነችው? ንገረኝ መጀመሪያ። አሁን ጥሩ ጤንነት ላይ ነው የምትገኘው። ምን ሆና ነበር? ልጄን ነው ማግኘት። የድንቅነሽ እናት ከሆኑ እኔ አሁን ድንቄን ነው ማግኘት የምፈልገው። እናገናኙታለን። ግን የምናገናኙት መጀመሪያ አቶ ደምሴ የሚባለው እንግሊዝ እማትለ ነገር የለም ስለ ደምሴ። እኔ ከዛ በፊት ግን ነው ተፈልግ እዚህ ቤት ይመላለስ እንደነበረ እኮ ተጨማሪ መረጃም ይሄው ነግራናለች። እዚህ ቤት እንደሚመላለስ ያለው ስለ ጠፋች ልጄ ነው። እኔ ስለ ልጅቶ እኮ እርግጠኛ ሆኜ እየተናገርኩኝ ነው እኮ። ልጄን አገናኝ። ልጅቷ አለች፣ በጥሩ ጤንነት ላይ ነው የምትገኘው። እኛ ጋር ነች። ንገራት ያደረገሽን ነገር። ለቤተሰቦችሽ ያልኩትን ውለታ ታውቂያለሽ። ማሚ ያውቃለሁ፣ ግን በልጄ መጥፋት ውስጥ እጅሽ አለበት። አረ ማሚ በፍጹም እህቴ እኮ ነች እያለ ንገራት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። ጊዜው ደግሞ የግሩም አያሌው ነው። በሰዓታችን ተገኝተናል። እንግዲህ ብዙ ታሪኮችን አብረን እንጋራለን። አብረን የምናገኛቸውን እያንዳንዱ ታሪኮች በሙሉ ለእናንተ የምናቀርብበት ሰዓት ላይ ነው የምንገኘው። እንግዲህ ከሰሞኑ ያው የመጣ አንድ ግለሰብ አለ፣ አቶ ደምሴ የሚባል እንግዲህ በብዙ ወንጀሎች የሚጠረጠር ብዙ ነገሮችን ያገኘንበት ግለሰብ አለ። አቶ ደምሴ የሚባል እንግዲህ ብዙ ነገሮች እያያችሁ ነው። ባለቤቱን አገኘን። ከዛም በኋላ ድንቅነሽ የምትባል ልጅ አገኘን። ብዙ ነገሮችን መረጃዎችን እየሰበሰብን እንገኛለን። ያው ድንቅነሽ እንግዲህ የጤና ሁኔታዋ ትንሽ ባለፈው እንግዲህ በመጨረሻ ቪዲዮአችን ላይ እንዳያችሁት ትንሽ የሚያሰጋ ሁኔታ አይተን ነበርና ትንሽ አይምሯም ላይ የሆነ እክል ስላጋጠማት ያው ዛሬ ቪዲዮአችን ላይ አትኖርም። ጸበል ቦታም የሕክምናው እርዳታ እንድታገኝ እኛ ቁጥጥር ስር ነው የምትገኘው። ጸበልም እየተወሰደች ነው። የሕክምና እርዳታም እየተደረገላት ነው የሚገኘው። ሁሉም ነገር እስኪስተካከል እንግዲህ የተስተካከለ ቀን ያው ይዘነው እንመጣለን። የአቶ ሽመልስም ልጅ እንግዲህ አሁን ትንሽ የእርግዝናው ጉዳይ ሰላሟን ነስቷታል። ስለዚህ እሱ ነገር እስኪስተካከል ያው ሳይካትሪስቶች ጋር እንዲሁም የጸበል ቦታዎች የተወሰደች ጤንነቷ እንድመለስ የተሻለንም ጥረት እያደረግን ነው የምንገኘው። እንግዲህ ዛሬ የምንገኘው አቶ ደምሴ ይገኝበታል ወደ ተባለው ክፍለ ሀገር ሄድ ነው። ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን እንግዲህ አቶ ደምሴ ያለበትን ቦታ ተጠቁመን ነው የመጣ ነው። የተወሰኑ መረጃዎችም ሰብስበናል። ከዛም በኋላ እንግዲህ ባለፈው ቪዲዮአችን ካያችሁ በኋላ ብዙ አሰሳዎችን አድርገን ነበረ አቶ ደምሴ ለማግኘት። እንግዲህ የተጠቆምንበት ቦታ ነው የምንገኘው። እስኪ እውነት አቶ ደምሴ እናገኘዋለን የሚለውን ነገር አብረን መከታተል ነው የሚሆነው። አቶ ደምሴን ካገኘነው ብዙ መረጃዎችም ስለሚወጡ የአቶ ሽመልስም ልጅ ያረገዘችበት ምክንያትም ስለሆነ አባቱን መታወቅ አለበት። ስለዚህ ብዙ ነገሮችን እየሰማን ስለምንገኝ ስለ አቶ ደምሴ ግዴታ ማግኘት ስላለብን እዚህ መጥተናል። ስለዚህ አቶ ደምሴን ወደ ማግኘት እንሂድ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ እንደው ጊዜያችሁ ሁሉ ሀሳብ አስተያየቶቻችሁን ጻፉልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተከተለኝ። እንግዲህ ተደብቆበታል የተባለው እዚህ ቤት ነው። እዚሁ መኖሪያ ቤት እንደሆነ የተጠቆምነው። ስለዚህ ያለው ነገር ነው ከጀርባ በደንብ ጥንቃቄ አድርጉ። እሺ በደንብ ጥንቃቄ አድርጉ። አይታወቅም፣ ምናልባት ሰውየው ትንሽ ከተነገረን ነገር አንፃር ከበድ ያለ ሰው ነው።
እዚህ ነው አለ የተባለ አይከፍቱም። ሰላም ተነስተን አለን። የት ነው ያለው? ማን ነው? አቶ ደምሴ የት ነው? ደምሴ ኧረ በእናትህ እሱን ስም አትጥራ። ምን ሆነህ ነው እኮ? የት ነው ያለው? ማን ነው? የለም እዚህ ማንም የለም። የመጣ ነው። እስኪ እንዴ ሰው ያሟል እንዴ? ዝም ብሎ ተሰጥቶ ይገባል እንዴ? ቆይ አይደለም። ማንም የለም እንዴ? የት ልትሄድ ነው? ማንም የለም። በቃ ቆይ ምንድነው? ለምንድን ነው የደበቅሽው? ማንን ነው የምደብቀው? እዚህ ነው ያለው። ዞር ቆይ ስለማን ነው የምታወራው እንዴ? ሰው ያሟል። አንተ ወጣ። ማንም የለም እዚህ እንዴ? ሰው ዝም ብሎ ይገባል እንዴ? የት ነው የደበቅሽው? ማንን ነው? የት ነው የደበቅሽው? ደምሴ አንተም ደምሴ ነው የምታወራው። ጣልን በቃ አንፈልግም እንዴ? አንፈልግም ማለት ምንድነው የማትፈልጉት? ያማ አንዴ ሰው ይስራም ደምሴ ነው ተወጣ። በቃ ወጣል። የት ነው የደበቀው ነገር? ማን ነው ደምሴ እንዴ? እንደሱ የሚባል ሰው እዚህ የለም። የት ነው ያለው? የት ነው የለም። የት ነው የደበቅሽው? እንዴ ዝም ብሎ ሰው ይዘው ነው ይገባል እንዴ? የት ነው የደበቅሽው ነገር? እንዴ ስለም ደምሴ የምታወራው ነው ስለምደብቀው ይታይሻላል። ከጀርባ ሲፈትሹ የነበሩ ግቢውን ሙሉ ይታይሻላል። የኛ አባላቶች ናቸው። እና ታዲያ እኔ ምን ላድርጋቸው? የት ነው የተደበቀው? እዚህ ግቢ ውስጥ ካለ የትም አይሄድም። እዚህ እንደሱ የሚባል ሰው የትም አይሄድም። ይኸውልሽ እዚህ ግቢ ውስጥ ካለ የትም አይሄድም። የትም ጉድጓድ ቆፍሮ ቢኖር እየጠራህ ያለው ቢገባ እንኳን ከዛ ውስጥ ጎተን እናወጣዋለን። እሺ የለም። የት ነው ያለው? ማን ነው? እኔ ምን አውቃለሁ የት እንዳለ? እኔ አላውቅም። በቃ እዚህ ቤት ደምሴ የሚባል ግለሰብ እንዳለ ተጠቁመን ነው የመጣነው። ተረጋግና ቁጭ በይ። የት ነው ያለው? ትነግሪኛለሽ እያንዳንዷን ነገር። እሱ የሚባል ሰው የለም እዚህ ቤት። ቁጭ በይ። ተረጋግና ቁጭ በይ። እንዴ ጀመር ገና ስገባ ይሄን ስም አትጥራብኝ አልሽ። ደምሴ የሚባለው ስም አትጥራብኝ አልሽ። ለምንድን ነው ያልሽ? እዚህ ቤት የለም የምትይ ከሆነ ለምን ነው አትጥራብኝ ያልሽ? እኮ በቃ እሱን ሰውዬ እንድጠራው ካልፈለግኩስ እንዴ? ለምንድን ነው እኮ የማታውቂው ከሆነ እዚህ ቤት ደምሴ የሚባል ግለሰብ ከሌለ ለምንድን ነው አትጥራው? እንድጠራው አልፈልግም ይሄን ስም ምናምን ስትኝ የነበረው። ይኸውልህ ሰውዬ ተሳስተሃል። እንደሱ የሚባል ሰው የለም በቃ እዚህ እኮ። መች ነው የሄደው? የት ነው ያለው? ወዴት ነው የሄደው? እኔ ምንም የማውቀው ነገር የለኝም ስለሱ መረጃ። እንዴ እኔ እንዴት ላውቅ እችላለሁ? ማንሽ አንቺ? እዚህ ለዚህ ቤት ምንድን ነሽ? ማለት ምን ለማለት ፈልገህ ነው? እዚህ ቤት ምንድን ነው የምትሰራው? ቤተሰብ ነኝ። ምን እሰራለሁ? ቤተሰብ ማለት ቤተሰብ ማለት ቤተሰብ ነው። ሌላ ምን ይሆናል? ይኸውልሽ እዚህ ቤት እንዴ ባልና ሚስት ይኖሩ እንደነበር ሳይሆን አሁንም ድረስ ሁለት ባልና ሚስት አንድ ባልና ሚስት እንዳሉ የምናውቀው እኮ። ታዲያ አሉ። የት አሉ እንዴ? ወታ ነው ማሚ። ምንድን ነው አልገባኝም እኮ። ደምሴ የሚባለው ግለሰብም እዚህ ቤት ዘመድ እንደሆነ አውቃለሁ። ሰውዬ ደምሴ ያስብል። ምንድን ነው የምትፈልገው እንዴ? እኔ ደምሴ ነው የምፈልገው። እና ታዲያ እኔ የት እያስላምጠው ነው? አላውቅም። እንዴት ላውቅ እችላለሁ? ወንጀለኛ ነው ደምሴ የሚባለው ግለሰብ ማለት ነው። ገባሽ አይደለ? ወንጀለኛ መደበቅ ደግሞ ሌላ ተጨማሪ ራሱን የቻለ ትልቅ ወንጀል ነው። ገባሽ አይደለ? እየደበቅኩ አይደለም፣ ግን በቃ የለም። ፈተሽ ካደለ ቤቱ ራሱ የለም። በቃ ለምን አትወጣልንም? የት ነው? የት ሄዶ ነው? ማን ነው? እኔ እንዴት ላውቅ እችላለሁ? እኔ የት እንደሄደ እሱ። ይኸውልሽ እኛ አገር አቋራርጠን የመጣ ነው፣ እዚህ ድረስ የመጣ ነው ደምሴ የሚባለውን ግለሰብ ፍለጋ ነው። ገባሽ አይደለ? ያን ሁሉ ድረስ ለፍተን የመጣ ነው፣ እሱን በእጃችን ይዘን ለመሄድ ነው። እዚህ እንዳለ ሙሉ መረጃው ተሰጥቶናል፣ ተጠቁመን የመጣ ነው። እንደዛ ከሆነ እንግዲህ ማግኘት አልችልም። የለም እሱ አሁን እኮ የት ነው ያለው? እስኪ ንገሪኝ። እኔ እንዴት ላውቅ እችላለሁ? እኔ አላውቅም። በቃ እሱ የት እንደሚኖር የት እንዳለ ላውቅ አልችልም። ምንድን ነው እዚህ ቤተሰብ ላይ የሚሰራው? እሱ የእሱ ኃላፊነት ምንድን ነው? ቤተሰብ ነው ራሱ። ማን አልገባኝም። ይኸውልሽ እኔ ጋዜጠኛ ነኝ። ጋዜጠኛና ከህግ አካላት ከተለያዩ የመንግስት አካላት ጋር የሚሰራ ግለሰብ ነው። እና ታዲያ እንዴት መጣ እዚህ? ደምሴ የሚባለው ግለሰብም በብዙ ወንጀሎች የሚፈለግ ግለሰብ ነው። ስለዚህ እሱን በእጅ አስገብቼ ለህግ አካላት ለመስጠት ነው የመጣሁት። ስለዚህ የት ነው ያለው? ምንም አይነት ነገር ልነግርህ አልችልም። ለምንድን ነው የማትነግሪኝ? በቃ እኔ ስለሱ ምንም ነገር ማወቅ አልችልም። ማለት ምንም ነገር አላውቅም። እንዴ እኮ የት ነው ያለው? ይኸውልሽ ምንም እኮ ቀላል ነገር ነው እየጠየቅንሽ ያለ ነው። በቃ የት እንዳለ አንቺ ጠቁሚን። አንቺ ላይ የሚደርስብሽ ምንም ነገር የለም። በቃ እኛን ስለተባበርሽን እናመሰግናለን ብለን ሸኝተን እሱን ይዘን እንሄዳለን እኮ። ገባኝ። በቃ ግን እዚህ ደብቀሽው ከሆነ ጀመር ደብቀሽዋል። ምክንያቱም እዚህ ቤት እንዳለ ስንጠቆም እርግጠኛ የሆነ መረጃ ሳንይዝ እኛ አንመጣም። ሰውዬ እኔ ምንም የማውቀው ነገር የለኝም ስለሱ መረጃ። እንዴ እዚህ ቤት እየመጣ ከዚህ ወደ ከተማ እህል ይዞ እንደሚሄድ እናውቃለን። እንግዲህ እኔ ምንም አይነት ነገር እህል ከዚህ እያመጣ ወደ ከተማ እየወሰደ እንደሚያከፋፍል እናውቃለን። ብዙ ነገሮችን ብቻ ከዚህ ቤት ሪሶርሶች እንደሚጠቀም ሙሉ መረጃ አለን። ገባሻል? እኛ ከከተማ እዚህ ድረስ የመጣ ነው ሙሉ መረጃውን ይዘን ነው እንጂ ቀጥ ብለን ዝም ብለን እዚህ ሊኖር ይችላል ብለን ግምታዊ ነገር ይዘን አይደለም የመጣ ነው። ስለዚህ ያለበትን ጠቁሚ። አንቺም ከራስሽ አውርጂ አልኩሽ። የወንጀሉ ተባባሪ እንድትሆኝ አልፈልግም። እኔ ከወንጀሉ ጋር ስጀምር እኔ ምን አገናኘኝ? በቃ ሰውዬ የት እንዳለ አላውቅም። እኔ እንዴት አውቃለሁ እንዴ?
እሺ የት ሊሄድ ይችላል? እኔ አላውቅም የት ሊሄድ እንደሚችለው። ጀመር እዚህ ቤት ቤተሰብ ከሆነ እንዴት ላታውቂ ትችላለሽ እንዴ? አንቺ ቤተሰብሽን የሚሄድበትን አታውቂም? ቆይ ምንድን ነሽ? ዘመድ ለመኖር መተሽ ነው ወይስ ምንድን ነሽ አንቺ እዚህ ቤት? ቤተሰብ ማለት ምን አይነት ቤተሰብ? ቤተሰብ ነኝ በቃ የቤቷ እንዳካል ነኝ። የቤቷ እንዳካል እኮ አልገባኝም። ልጅ ነሽ? አክስት፣ አጎት ወይስ ዘመድ? የቅርብ ዘመድ እኮ እሱን በግልጽ ነገር ማለት ያው ቤተሰብ ነኝ ከዚህ ቤት እኮ። ቤተሰብ ማለት ምን አይነት ቤተሰብ? እሱ በቃ ማለት እዚህ ነው የምኖረው ያደግኩትም እዚህ ነው። ማን ልጅ ነሽ ለነሱ ወይስ? ትክክለኛ ልጃቸው አይደለሁም ግን ልክ እንደ ልጃቸው ሆኜ ነው እየኖርኩ ያለሁት። እንዴት ልትመጪ ቻልሽ እዚህ ቤት? ማን ያመጣሽ? ያው ያመጣኝ ማሚና ዳዲ ተነጋግረው ነው እዚህ ቤት እንድገባ ያደረጉት። ልጃቸውም ስላለች ብቻ አብሬ መኖር ጀመርኩኝ እነሱ ጋር። ልጃቸው ማለት ድንቅ ነሽ እንዴ? እንዴት ልታውቅ ቻልክ? አልኩሽ እኮ እኔ ሙሉ መረጃ ሰብስቤ ነው እዚህ የመጣሁት። ዝም ብዬ ከመሬት ተነስቼ እዚህ ሊኖር ይችላል ብዬ ግምታዊ ነገር ይዤ አይደለም የመጣሁት። ሙሉ መረጃ ሰብስቤ ስለሱም ማውቃቸውን እያንዳንዱ ነገሮች አጠናክሬ በጥቆማ ሁሉን ነገር ደርሽበት ነው እዚህ እንዳለ አውቄ የመጣሁት። እና ታዲያ ድንቅነሽ የት እንዳለች ታውቃለህ ማለት ነው? አዎ አውቃለሁ። የት ነች? እሱን ደምሴን ካሳይሽኝ በኋላ አገናኝሻለሁ፣ እነግርሻለሁ የት እንዳለች። ግን ቆይሽ እሱን እንዴት ላውቅ እችላለሁ የት እንዳለ? ደምሴ የት እንዳለ ንገሪኝ፣ ወይ ደግሞ እሱን ላገኝበት የምችላቸውን እያንዳንዱ መንገዶች ጠቁሚኝ። እዚህ ቦታ ሊሄድ ይችላል ካልሽ እሺ። ቆይ እሷ የት ነው ያለችው? ተይው፣ እሷ እኛ ጋር ነች የምትገኘው እኮ። የት ነው እናንተ ጋር ያለችው? እኛ ከተማ ነው፣ ወደ አዲስ አበባ ነው ያለችው። እንዴ ቆይ ከዚህ ቤት እንዴት ሄደች እሷ? ድንቅነሽ ማለት በምን ምክንያት ነው ከዚህ ሄደችው? እኔ ምንም አይነት ነገር የለኝም ማለት እንዴት እንደሄደች እራሱ አላውቅም። ምን ሆነሽ ለአንቺ? ለእኔ በቃ ጓደኛዬ እህቴ አላውቅም ብቻ ግን። ስለዚህ ጓደኛሽ ከሆነች በዛ ላይ እንደማየው እኩል እድሜ ላይ ነው የምትገኙት አይደል? ስለዚህ እዚህ ቤት አንቺም ነዋሪ ከሆንሽ የምትሄድበትን እያንዳንዱ ነገሮች ትነግርሻለች፣ ታጫውትሻለች አይደል? የት እንደሄደች ታውቂያለሽ። በአሁኑ የት እንደሄደች አላውቅም፣ ድንገት ነው የጠፋችው። ስለዚህ ሙሉን ነገር እየሸመጠጥሽ ነው ማለት ነው? እኔ እየሸመጠጥኩ አይደለም፣ እውነት እኔ ምንም ነገር የማውቀው ነገር የለም። ስለምትለው ሰውዬም ስለ ርብቃም እንዴት እንደጠፋች የት እንደሆነች የማውቀው ነገር የለም። ርብቃ ማናት? እኔ ድንቅነሽ ነው እያልኩሽ ያለው። ስለዚህ አውቀሽ ነው ማለት ነው። ሲጀመር ጓደኛሽም አይደለችም ምን ማለት ነው? አንቺም የአቶ ደምሴ ተላላኪ ነሽ አይደል? ማለት እዚህ ቤት ያለሽው እሱን ለመጠበቅ ነው አይደል? በጭራሽ አይደለም። እኔ እንዴት ያንድ አረመኔ ነው ሰው አጋዥ ልሆን እችላለሁ? አረመኔ ማለት መጥፎ ሰው ነው? እስኪ በግልጽ ንገሪኝ። ይቅርታ ምንም አይነት መረጃ ልነግር አልችልም። የነገርሽን እኮ ነው። ለምን ደግሞ አትነግሪኝ? ምክንያትሽ ምንድን ነው? ለምን ደግሞ አትነግሪኝ? ማለት ስለ አቶ ደምሴ ማትነግሪኝበት ምክንያት ምንድን ነው? በቃ እኔ ምንም ነገር አላውቅም እኮ ስለሱ። እየነገርሽን እኮ ነው። አረመኔ ጨካኝ ሰው ነው አልሽኝ አይደል? አረመኔነቱን ጨካኔነቱን በምታውቂበት መንገድ ታውቂያለሽ። ስለዚህ እንደዚህ ያልሽበትን ምክንያት ንገሪ ይለኛል። እንዴት ነው ጨካኝ አረመኔ ያልሽው? ምን አይተሽበት ነው? አይ በቃ ምንም አላየሁበትም። ቆይ አንተ የተሳሳተ ሰው እኮ ነው እየጠየቅ ያለው። ምን ሆነ ነው እንዴ? ምንም የተሳሳተ ሰው አይደለም። በቃ እዚህ ቤት የሚኖር ግለሰብ ከዚህ ቤት እዚህ ጀርባችሁ ካለው የእርሻ መሬት ላይ የሚዘሩትን እያንዳንዱን እህሎች፣ ሰብሎች ይዞ የሚሄድ ከተማ እየወሰደ በአህያ እየጫነ የሚሸጥ በጣም ሀብታም የሆነ ሰው። የተሳሳተ ሰው ነው እየጠየቅ ያለው። ከኔ ይልቅ ለራስም አደጋ። የተሳሳተ ምንድን ነው ለእኔ አደጋው? አይ ብቻ ለእኔ አደጋነቱ ምንድን ነው ንገሪኝ እስኪ። ምንድን ነው ለእኔ አደጋነቱ? በምን መልኩ ነው አደጋ? ስለሱ ማጣራትንም ሆነ ስለሱ መፈለግ ብታቆም ነው የሚሻለው እኮ። ለምን? በቃ ሰውዬው የማይሆን ነገር ነው። የማይሆን ነገር ማለት ሰውዬ ምንድነው? ቆይ ልታጣራ የፈለግከው እንዴ? ቆይ ድንቅነሽ ከዚህ ለምንድን ነው የሄደችው ወደ አዲስ አበባ? እኔ እሱን እኔም እኮ ባውቅ ደስ ይለኛል። በቃ አላውቅም የት እንዳለችም። ለመጨረሻ ጊዜ እንዴት ነው የተለያያችሁት? ቆይ እንዴት ነው የተለያያችሁት ለመጨረሻ ጊዜ? እንጃ አብረን ነበር። ከዛ ግን ድንገት እኔ ወደ ቤተሰቦች ሄጄ ነበረ። ቤተሰቦች ማለት ቤተሰብ ይሄ ነው እያልሽ ነው አይደል እንዴ? በማድረጉ የተወሰደችው ቤተሰቦች ሞተው ነው ወይስ? አልሞቱም። ታዲያ አሉ። አቶ ደምሴ ነው እዚያ መጣሽ ቤቱን እንድትጠብቂ? አንተ ሰው ያማል እንዴ? እና ታዲያ ታንሳ ማለት ደጋግማ አንሳ ማለት ነው እንዴ? ቆይ ለምንድን ነው እንዳይነሳ እየፈለግሻለሽ እኮ? ምክንያትሽን ንገሪኝ። በዚህ ምክንያት የአቶ ደምሴ ስም እንዲነሳ አልፈልግም ብለሽ ንገሪኝ።
ይኸውልህ ምክንያቱ ቆይና በቃ እኔ ማንሳት አልፈልግም። በቃ ሲጀመር እሱ አጋዥ ነሽ። እኛ አሁን ጠርጥረናል። መጀመሪያም ስንገባ እሱን ስም አትጥራብኝ አልሽ። ምክንያቱም በቃ አስፈራርቶሽ ነው እንዳትናገር። ምን ያህል ከፈልሽ እዚህ ቤት ለመግባት እዚህ ቤት ለመጠበቅ? የት ነው ያሉት ቤተሰቦች? የዚህ ቤት ባለቤቶች የት ነው ያሉት? እናትና አባት ቤት ነው ያሉት? የድንቅነሽ እናትና አባት አለች። አሁን ነው የወጣችው ሰው። ባልዮስ የድንቅነሽ አባት እኔ እሱንም የት እንዳላለቅም ማለት ደብቃችሁት አግታችሁት ነው? ሰውዬ ምን እየሆንክ ነው እንዴ? እኔ በቃ እናትየዋንም አግታችኋት ነው እንጂ መቼም ከቤቷ ወዴትም አትሄድም። አራውን ነው ቸርች ደርሼ ልምጣ ብላ ሄደች። ቤተክርስቲያን ሄዳ ነው ትመጣለች እንዴ? ቤተክርስቲያን ሄዳ ነው ያልሽው? አዎ ቤተክርስቲያን። ምን ሰዓት ትመጣለች? ምናልባት በቃ እንደጨረሰች ትመጣለች እንዴ? ምን እንደጨረሰች ምን ልታደርግ ነው ቤተክርስቲያን የምትሄደው እንዴ? ሰው ቤተክርስቲያን ምን ሊያደርግ ነው የሚሄደው? ማለት እንደጨረሰች ስትይ ምንድን ነው የምትጨርሰው እንዴ? ያው የምትሄድበትና ጸሎት አድርጋ ስትጨርስ። ምን አይነት ጥያቄ ነው? ቆይ ጠይቀኛለሁ። ብዙ ነገርሽ እኔ ሚስጥር እየሆነብኝ ነው። ሰውዬ ምንም አይነት ማለት የሆነ ነገር ታውቂያለሽ፣ ግን መናገር አትፈልጊም። ምንድን ነው? እኔ ምንም የማውቀው ነገር የለም እንዴ? ይኸውልሽ ስምሽ ማን አልሽኝ? ስምሽ ማን ነበር? አልጠየኩሽም ነበር መጀመሪያ። ርብቃ። የቅድም የራስሽን ስም ነው ርብቃ ስትይኝ የነበረው። ይኸውልሽ ርብቃ፣ እኛን ከአዲስ አበባ እዚህ ድረስ የመጣ ነው አቶ ደምሴን ፍለጋ ነው። ገባሽ አይደል? ድንቅነሽን አግኝተናታል። ስላለው ነገር እያንዳንዱን ነገር ነግራናለች። ሙሉን ነገር እናውቃለን። እያንዳንዷን ነገር ምንም የሚቀረን ነገር የለም። ገባሽ አይደል? እና ታዲያ ካወቅሽ እንደምትፈልገው እኮ ይኸውልሽ አንቺ ትብብር ነው የምንፈልገው። እያንዳንዱ የምታውቂያቸው መረጃዎች በሙሉ እንድትነግሪኝ ነው የምንፈልገው። እኔ ምንም አይነት የማውቀው መረጃ የምትይ ከሆነ ግን በተባባሪን ይዝሽና። ቆይ ስለምን ተባባሪነት ነው የምታወራው? ምክንያቱም እዚህ ቤት የሚመላለስ ግለሰብ አላውቀውም የምትይ ከሆነ አንዴ ያውቀዋለሁ መናገር አልፈልግም ትያለሽ፣ አንዴ አላውቀውም ትያለሽ። ስለዚህ ማትነግሪኝ ከሆነ እኛ አንቺንም እንደ ተባባሪ ግን ይዘሽ እንሄዳለን ማለት ነው። በቃ እኔ ስለሱ ማውራት አልፈልግም። ለምን ደግሞ አትፈልጊው እንዴ? በቃ ስለማልፈልግ ነው። ለምንድን ነው እኔ የማትረዳኝ? ምንድን ነው ምክንያትሽ? ቆይ አልፈልግም ምን ማለት ነው? ከመጀመሪያም ጀምሮ ስሙን አትጥራብኝ ያልሽኝ ነበር። አሁን ደግሞ ስለሱ መናገር አልፈልግም ምን ማለት ነው? በቃ እኔ ስለሱ ማውራት ካልፈለኩስ እንዴ እኮ ምክንያትሽ ምንድን ነው? ማወቅ የፈለግከውን ነገር በቃ ሌላ ቦታ ሄደህ ወቅ። የት ነው የምታውቂው ደምሴን? የት ሊሆን ይችላል ከዚህ ቤት ውጭ እኮ። እዚህ በምን ምክንያት ተዋወቃችሁ? መጀመሪያ የለም አላውቅም ስትይ ነበር፣ እየሸመጠጥሽ ነበር። አሁን ደግሞ አውቀዋለሁ። እሺ ንገሪኝ፣ ቀጥይ እንስማሽ። እኔ ከዚህ በላይ ችግር አልፈልግም። በቃ ተውኝ። የምን ችግር? ስለምን ችግር ነው የምታወሪው? በቃ እኔ ስለሱ ማውራትም ሆነ ምንም እኛ እኮ ደምሴ ያለበትን ቦታ ጠቁሚን። ስለ ደምሴ የምታውቂውን ነገር ንገሪኝ ነው። የት እንዳለ አላውቅም። እዚህ ቤት የምትተዋወቂው ከሆነ እዚህ ቤት የምታውቂው ከሆነ ግለሰብ የሚሄድበትን ቦታ እንዴት አታውቂም? በዛ ላይ እዚህ የሚመላለስ ግለሰብ ነው። እኛ እያንዳንዱ ነገር እኮ እናውቃለን። ለምንድን ነው ስራችን የምታስተጓጉይብን? እኔ እኮ እያስተጓጎልኩባችሁ አይደለም፣ ግን በቃ እኔ ስለሱ ምንም ነገር እንትን መናገር አልፈልግም። ለምን አትረዳኝም? ለምንድን ነው መናገር አልፈልግም? ምን ማለት ነው? ስለዚህ አትነግሪንም እያንዳንዱን ነገር? ወደ ቀጣይ እርምጃ እንሄዳለን። ሌላ ችግር አልፈልግም እኮ። ምንድን ነው ያለሽበት ችግር? ምንድን ነው ሌላ ችግር ምንድን ነው? እኛኛ ማትነግሪ የሚመጣብሽ ነገር አለ? ቆይሽ ለአንተ ስለሱ ማወቅ ምንድን ነው የሚጠቅመህ? በቃ ወንጀለኛ ነው፣ እኛ እንፈልገዋለን። በቃ እሺ ቆይ እኔ ስለሱ ምን ብዬ ነው ልነግርህ የምታውቂውን ነገር? እኔ ውሸት እኮ ፈጥረሽ ወይም ደግሞ አይደለም። እያንዳንዷን የምታውቂዋን እያንዳንዱን ነገር መናገር ነው። በቃ ቀላል ነው። ምንም ለአንቺ የሚገድብሽ ነገር ምን አለ? በቃ እዚህ ቤት ውስጥ እንደሚመላለስ አውቃለሁ። እሺ የቤተሰቡ አንድ አካል እንደሆነም አውቃለሁ። እሺ ከዛ ውጭ ስለሱ ምን አውቃለሁ? እሱንማ ማንም ሰው ቢጠየቅ ሰፈርም አካባቢውንም ስንጠይቅ የዚህ ቤተሰብ አንድ አካል እንደሆነ ነው የነገረን። አንቺ ግን ተጨማሪ ነገሮችን ንገሪን። በቃ እዚህ ቤተሰብ ነሽ አይደለ? የቤተሰቡ አንድ አካል ነው የምትይ ከሆነ አንቺም የቤተሰቡ አንድ አካል ነኝ ብለሽኛል ቅድሚያ። ስለዚህ የምታውቂያቸውን እያንዳንዱ ነገሮች ትነግሪኛለሽ። በእናትህ እኔ ስለሱ ማውራትም ማንሳትም አልፈልግም። ለምንድን ነው መረጃ የምትደብቂኝ? ምክንያቱም እሱ ጨካኝ ሰው ስለሆነ። ይኸውልሽ ጨካኝ፣ አረመኔ፣ ወንጀለኛ እንደሆነ ሁሉንም እናውቃለን። የሚቀልድ ሰው በላ ስለሆነ። ቆይ እሺ ስለሱ እንዴት ነው እኔ ልነግርህ የምችለው? ምንድን ነው ያደረሰብሽ? አንቺ ላይ የደረሰብሽ ነገር አለ በሱ? በቃ እኔ ተወኝ። ከዚህ በላይ እኔ ስለሱ ማውራት አልፈልግም። ይኸውልሽ ርብቃ፣ መረጃ መደበቅ
ወንጀል እንደሆነ ታውቂያለሽ አይደል? እኔ እኮ እየደበኩለት አይደለም፣ ግን በዛ ላይ ደግሞ ሀገር ያሸበረ ብዙ ነገሮችን ሲሰራ የነበረ ወንጀለኛ ነው እኮ። ገባኝ። ግን አሁን ሴት ነሽ አይደለ? ታውቂያለሽ በሽም የሴትን ጉዳይ አይደለ? ምንም የማታውቅ ልጅ አቶ ደምሴ በመልሽ ሰውዬ ተደፍራ አሁን የአይምሮ ታማሚ ነች። የ8 ሳምንት ነፍሰ ጡር ነች። አይምሮ ልክ አይደለም። ይሄ ነገር አንቺ ላይ ቢደርስ ብለሽ አስቢው እስኪ። ገባሻል? ስለዚህ እዚሽ ልጅ ላይ ይህን ጉዳት ያደረሰው በዛ ላይ ድንቅነሽ ላይ ብዙ ነገር አድርጎባታል። ገባሽ አይደል? ወደ ከተማ የሄደችበት ምክንያት የሱ ነው። ከተማ ሄዳ ብዙ ነገር ደርሶባታል። ብዙ ነገር ግን ደህና ነች፣ ግን ብዙ ነገር ደርሶባታል። ከተማ ከሄደች በኋላ ወደ ከተማ የሄደችበት ምክንያት አንደኛ እሱ ነው። ዋነኛ ምክንያት በቃ እሱ ነው። ምክንያቱም ስለ ድንቅነሽ መቼም ታውቂያለሽ አይደለ? ከዚህ በፊት የነበራትን ነገር እዚህ ምን አይነት ልጅ እንደነበረች ሁሉም ነገር የምታውቂ ከሆነ ያው እየነገርኩሽ ነው ስለሷ ስላለችበት ሁኔታ። እኔ የዚህ ቤት ነገር ምንም አይገባኝም። አንዳንዴ ባልገባ ሁሉ ብዬ እመኛለሁ። ለምን ነው እንደዛ እያልሽ ያለሽው? እንጃ ብቻ ግን የሆነ ግራ የሚያጋባ ነገር አለው ቤቱ ራሱ። ምንድን ነው ግራ የሚያጋባው ነገር? እኔ ልቅም ብቻ እናትም አባትም ልጅቷሽ ምን የት እንደድረስ ሳላቅ ጠፋች። ባፈላልጋት ምን ላገኛት አልቻልኩም። ማን ነው? እኔ እንጃ። ማሚቷ ነች። ይጎ እሷ ነች እናትየው። አንቺ ደግሞ ማን ነው? ሰላም እናታችን። ምን ታረጋለህ? ቆይ ቤተክርስቲያን ሄዳለች አይደል እንዴ አልሽኝ? ታዲያ ጥቁር በጥቁር ለብሳ ቤተክርስቲያን ምንሽ ነው? ይሄዳል? አረ ማሚ ምንም አይደለም፣ ጋዜጠኛ ነው። ይቅርታ እናታችን፣ ይረጋጉ። ተቀመጭ። ሰው በሌለበት ጎረምሳሽ ትቀመጫለሽ ለቤት ውስጥ? አረ ማሚ እንደዛ አይደለም፣ እሱ ጋዜጠኛ ነው። ሰላም ጤነስት። ምን ፈልገው ነው? መረጃ ፈልገን ነው እዚህ የመጣ ነው። ስለ አንድ ግለሰብ መረጃ ተጠቆመን ነው እዚህ እንደሚኖር ተጠቆመን። ሰላማን ግለሰብ? አቶ ደምሴ የሚባል ግለሰብ። ደምሴ? አዎ ደምሴ የሚባል ግለሰብ እዚህ ቤተሰብ እንደሆነ ሰምተን ነው የመጣ ነው። ስለሱ መረጃ ፍለጋ ነው የመጣ ነው። ግን ቤተክርስቲያን ነበሩ ነበር ያለችኝ። እንደዚህ ጥቁር ተለብሶ ቤተክርስቲያን ይሄዳል? ምን አገባ? ምንስ ለበሽ ቤት? እሱ የኛ ችግር አይደለም፣ ግን ነገሩ ግራ ስለገባን ነው። ምንድነው ግራ የሚገባ? ሰው የፈለገውን ለብሶ ነው የትም መሄድ ያለበት አይደል እንዴ? አዎ እኮ ይገባናል፣ ግን ነጠላ ተለብሶ ነው ቤተክርስቲያን የሚሄደው። እነዚህ ጥቁር ለብሶ ስላጠራጠረን ነው። ምን አገባ? አንተ አስወጫቸው ነው እንዴ? ይቅርታ ወዴትም አንወጣም እኛ። ይሄን ሁሉ ሰው ሰብስበሽ ቤት ውስጥ? አረ ማሚ ጋዜጠኛ ነን ብሎ ሲገቡ ይረጋጉ። እናታችን መጀመሪያ ተረጋግተው ቁጭ ይበሉ። ጭራሽ በቤቴ ጭራሽ ለቤት መጣ። እዚህ ቤት ትልቅ ወንጀለኛ እንዳለ ተጠቁመን ነው የመጣ ነው። እና ግባና አውጣ ፈልገነው አተነው ነው እንጂ ብናገኘውማ እኛም እዚህ አንቀመጥም። የዚህም ቤት ቤተሰብም ጭምር ይዘን ወደ ፖሊስ ጣቢያ ይዘን እንሄዳለን። ምክንያቱም ወንጀለኛ የተደበቀበት ቤት ነው። ወገኛ ነው። ታዲያ አትፈልግም እኮ ግቢ ውስጥም ፈልገናል። ስለዚህ የት ነው የደበቃችሁት? እንጂ ስለምትለው ወንጀልን የምንማቀው ነገር የለም። ስለምን ወንጀለኛ ነው የምታወራው? ድንቅነሽ የምትባል ልጅ ያውቃሉ? አዎ ድንቅነሽ ልጄ ነች። እኛ ጋር ነው የምትገኘው ድንቅነሽ። ማነህ አንተ? እኔ ጋዜጠኛ ነኝ። ምን ልታደርግ ነው ልጄን የወሰድካት? እኛ አይደለንም የወሰድናት። ይረጋጉ። አሁን የምሎት ወንጀለኛ ነው ወደ ከተማ ይዟት ሄደው። እኛም እሱን ፍለጋ ነው የመጣ ነው። ይሄ ወንጀለኛ ደግሞ እዚህ ቤት እንዳለ አንተ ድንቅነሽን ካወቅካት ለምን ጥላት መጣ? እኛ ቁጥጥር ስር ነው የምትገኘው። ምን ማለት ነው ቁጥጥር ማለት? ትንሽ የደረሰባት ነገር ስለነበር ምን ደርሶባት ነው ልጄን? ይረጋጉ። ልጄ ምን ደርሶባት ነው? ምንም አልደረሰባትም። ይረጋጉ። አረ ማሚ ምንም አልሆነችም። ይረጋጉ እናታችን። ምንድነው እያልከኝ ያለው? ምንድነው የደረሰባት ልጄ? ወይዘሮ ሰርካለም ማለት እርሶ ነው አይደል? ልጄ ላይ ምንድነው የደረሰው? ወይዘሮ ሰርካለም እርሶ ነው አይደል? ቆይ ይረጋጉ። ልጄ ምንድነው የሆነችው? ንገረኝ መጀመሪያ። አሁን ጥሩ ጤንነት ላይ ነው የምትገኘው። ምን ሆና ነበር? ምንም አልሆነችም። ብቻ ጥሩ ጤንነት ላይ ነው የምትገኘው። አሁን ብዙም ነገር የደረሰባት ነገር የለም። እኔ አይደለሁም፣ አቶ ደምሴ የሚባል ግለሰብ ነው ወደዛ ይዟት ሄደው። አንተ ልጅ እሱ ደግሞ እዚህ እንዳለ ተጠቁመናል። ይኸው ደምሴን ተገን አድርገህ ልጄ የሆነ ነገር አድርገህ ከሆነ ነግሬሃለሁ። እኛ ምንም ያደርግናት ነገር የለም እናታችን። ወይዘሮ ሰርካለም ማለት እርሶ ነው አይደለ? ወይዘሮ ሰርካለም ማለት ደግሞ የድንቅነሽ እናት እርሶ ከሆኑ ሰማኝም እልህን ደምሴን ተገን አድርገህ ልጄ የሆነ ነገር እያደረግህ ከሆነ ያለው እንዲህ አንቄ ነው የምገልህ። እናታችን ይረጋጉ። ሌላ ነገር ለማድረግ አይሞክሩ። ይተባበሩን። አንድ ልጄ ናት። ይገባናል። እኔ ስንት ዋጋ ከፍዬባታለሁ ልጄን። ልጄን ደብቀህ የደምሴን ስም እያነሳ ከሆነ ሽፋን እያደረግህ ያለው እኔ እነግርሃለሁ።
የማትወጣው ነገር ውስጥ ነው የምትገባው። ይረጋጉ። አሁን ስሙኝ መጀመሪያ በቅድሚያ አሁን ልጄን ነው ማግኘት የምፈልገው። የድንቅነሽ እናት ከሆኑ እኔ አሁን ድንቄን ነው ማግኘት የምፈልገው። እናገናኙታለን፣ ግን የምናገናኙት መጀመሪያ አቶ ደምሴ የሚባሉን ግለሰብ እማቅልህ ነገር የለም ስለ ደምሴ። እኔ ከዛ በፊት ግን ነው ተፈልግ በሜዳ ላይ አይደል እንደሚውለው እሱ ሜዳ ላይ ማለት የት ነው ያለው? ሜዳው ፈልገው እኔ ምን አውቃለሁ? ፈልገነው ስላጣ ነው እዚህ ቤት ተጠቁመን ሙሉ መረጃ ይዘን እዚህ ቤት የመጣ ነው። ይመስላል ስታይ እስቲ ምን ነው ተጠባቂ? እዚህ ቤት እንዳለ እናውቃለን። የት ነው ያለው? የተደበቀው የት ነው? ሌላ ቤት አላችሁ ወይስ የተደበቃችሁበት ቦታ አለ? ማን ይሄ ደምሴ ቤት ነው ብሎ ያለክ? የእሱ ቤት ሳይሆን የእናንተ ቤት እንደሆነ ነው የጠቆምነው፣ ግን እዚህ ቤት እንደሚመላለስ እዚህ ከጀርባችሁ ካለው እርሻ። ስለዚህ አንተም ዛሬ መጣህ፣ ነገ ስትመጣ ዛሬ መተህ ነገም ከመጣህ ይሄ አንተም ቤት ነው ማለት ነው። ደምሴ እዚህ ቤት ላይ አዛዥ እንደሆነ ነው የምናውቀው። እዚህ ቤት የሚያዘው እሱ እንደሆነ ነው የማውቀው። ባለቤቱ የት ነው ያለው? አሁን ይኸውልህ እኔ ሌላ ተካራና ምናልባት እርሱ የማያውቁ ከሆነ ባለቤቱን እንጠይቀው። ስለዚህ ባለቤቱ የት ነው የሚገኘው? እኔ አሁን ሌላ ጭቅጭቅ አልፈልግም። ድንቄ ያለችበትን ቦታ ብቻ ንገረኝ። ድንቄ እኛ ጋር ነው የምትገኘው እኮ። በቃ ልጄን ነው ማግኘት የምፈልገው። እኔ ከተማ አዲስ አበባ ነች ያለችው። አዲስ አበባ እንዳለችማ አውቃለሁ። ለምን ትነግረኛለህ ደግሞ? ከዚህ ደግሞ ይዟት ሄደው አንቺ በሚገባው ከአቶ ደምሴ ጋር የሚሰራ ግለሰብ ነው ይዟት ሄደው። አስሬ ደምሴ አትበልብኝ እኮ። ይተባበሩንና ስለ ደምሴ የሚያውቁትን ይንገሩን። ጤነኛ አይደለም። እዚህ ቤት ይመላለስ እንደነበረ ተጨማሪ መረጃም ይኸው ነግራናለች። እዚህ ቤት እንደሚመላለስ ያለው ስለ ጠፋች ልጄ ነው። ስለ ልጅቶ እኮ እርግጠኛ ሆኜ እየተናገርኩኝ ነው እኮ። ልጄን አገናኝ። ልጅቷ አለች፣ በጥሩ ጤንነት ላይ ነው የምትገኘው። እኛ ጋር ነች። ልጄን ነው ማግኘት የምፈልገው። ወይዘሮ ሰርካለም እሺ፣ እናገናኙታለን። ልጄን አፍቃኛለች። ልጄን ነው ማግኘት የምፈልገው። እናገናኙታለን፣ ግን የምናገናኙት በአንድ ምንም እኔ ሌላ መደራደሪያ አታቅርብልኝ። መደራደሪያ አይደለም። ምክንያቱም የዚች ልጅ ህልውና ስጋት ላይ ነው ያለው። ይሄ ደምሴ የሚባል ግለሰብ ካልተያዘ ከእርሱ ጋር ለማገናኘት አዳጋች ነው። እኛ ጋር ነሽ፣ ግን ሁለታችሁን ለማገናኘት ቅድሚያ አቶ ደምሴን ማግኘት አለብን። እዚህ ሰፈርም ጠይቀናል። ብዙ አካባቢውን እንዳለ እያጠናን ነበረ። መጀመሪያ እዚህ ቤት ከመምጣታችን በፊት አካባቢውን ዞረን አይተናል። ግን ዞረን በምናይበት ሰዓት እዚህ እንደሚመላለስም ተነግሮናል። እሷም ጭምር ነግራናለች። ልጆትም ጭምር ተናገራለች። እዚህ ቤት እንደሚመጣ አቶ ደምሴ የሚባለው ግለሰብ እንደሚመጣ። እዚህ ቤት ታዲያ ለምን እንደተጠቆምን? ድንቅነሽ ለምን ነው እዚህ ቤት ተጠቆመችው? እንጃ ሂድና እዛ የምትጠይቀውን ጠይቅ። ምንድነው የሚለኝ? እዚህ ሰፈርም እኮ አጣርተናል። እዚህ ቤት እንደሚመላለስ እንደውም እህሉን እሱ እንደሚወስድ የታረሰውን እንኳን ወሰደ ከጀርባ ያለው ደግ አደረገ። እኔ አሁን ልጄን ብቻ ነው የምፈልገው። እንኳን ወሰደ ጨምሮ ያለውንም ጥርግ አድርጎ ወሰደ። ልጄን ብቻ ነው የምፈልገው ነው። አልገባኝም። ቆይ ከአቶ ደምሴ ጋር ያሉት ነገር ምንድን ነው? መጀመሪያ ልጄን ነው ማግኘት የምፈልገው። አንድ ልጄን ነው ማግኘት እኛ ጋር ነሽ፣ ግን የምናገናኘዎት ደምሴ የሚባለው ግለሰብ እጃችን ሲገባ ነው። ምክንያቱም የልጅቷ ህልውና ስጋት ላይ ነው ያለው። ልውለድልህ? ደምሴ ልውለድልህ? እኔ ልውለደው? ውለዱት እያልኩ አይደለም፣ ግን የሌለን ሰው ከየት ላምጣልህ? ይጠቁሙን ያለበትን ቦታ። በቃ አንተ አማሃል እንዴ? ያለበትን ቦታ ይጠቁሙን፣ ሄደን እናያዘው። ምንድን ነው የምታወራው? እኛ ይዝ እንዳለ አናውቅም። ቆይ ለምን አንተ አትረዳም? የሌለን ሰው ነገረችኝ። ይኸውልሽ ወይዘሮ ሰርካለም አስቀምጠሻል። እዚህ እንደሚመላለስ እሷም ጭምር ነግራናለች። ድንቅነሽ ነግራናለች። የሰፈሩ ሰው በሙሉ ነግሮናል። የት ነው ያለው ደምሴ? አለ እዚህ? እኔ እኮ እዚህ ያለ አላልኩትም። እሱም እኮ ፈትሾ አይቶታል። ታዲያ ምንድን ነው የምትለን? እኛን መረጃ ስለሱ ነው ይኸውልዎት እናታችን ወይዘሮ ሰርካለም ጭና ካስቀምጥሽበት ደምሴ እኔ ልጄን ነው የምፈልገው። አሁን አለ እኮ የት ነው ያለው? የት ነው አላለች? እሺ እዚህ ቤት ይመጣል አይመጣም? ደምሴ የሚባል ግለሰብ ሲፈልገው ይመጣል፣ ሲፈልገው ይሄዳል። ለምንድን ነው የሚመጣው እዚህ ቤት? እንጃ እኔ ምን አውቃለሁ። ዝምድና አላችሁ? የሩቅ ዝምድና? ምን ያህል አመት? ኧረ እኔ አላውቅም። አንተ ተወኝ እስኪ። እኔ አሁን ልጄን ነው የምፈልገው። ባለቤቱ የት ነው ያለው? አንተ ሰውዬ ምንድን ነው የምትቀሰቅሰው? ግን እኮ ባለቤቱ ምንድን ነው የምትቀሰቅሰው ማለት? እንደው ምንድን የጠፋሽ ልጅሽ ነው? አቶ ደምሴ የሚባለው የእርሶ ባለቤት ነው? አጋብተኸኝ? አይ ለጥያቄ ነው እየጠየቁት ነው ያሉት። በስነ ስርዓት ይመልሱልኝ። አንቺ ከየት ነው ያመጣሽው ይሄን? ማንም አይደለም ያመጣን፣ እኛ የምርመራ ጋዜጠኞች ነን። ከአዲስ አበባ እዚህ ድረስ የመጣ ነው። ይሄ ደምሴ የሚባል ግለሰብ ፍለጋ ነው። ደምሴ ማለት የእናንተ ጠላት ነው። በቃ ወይዘሮ ሰርካለም እየሰማሽኝ? አልፈልግም። ልጅሽን ወደ ከተማ የወሰደው ግለሰብ ነው እያልኩሽ ነው። ወዳጅም ጠላትም የለኝም። አሁን ልጄን ብቻ ካለችበት ስጠኝ። ወዳጅም ጠላትም የለኝም ማለት ልጅሽን ወደ ከተማ የወሰደው ሰው ያንቺ ጠላት አይደለም? ጠላት አንተ ነህ። እኔን እኮ ዛሬ ነው የምታውቂኝ ወይዘሮ ሰርካለም። ልጄን ስለደበቅ ጠላት አንተ ነህ። እኔ አይደለሁም የደበቅኳት፣ እኔም በአሰሳ ነው ያው እኮ አለች እያልክ ካልሰጠኸኝ ደብቀሃታለሁ። በአሰሳ ነው ያገኘናት። ምንድን ነው የምትፈልገው ከኔ? በአሰሳ ነው ያገኘናት። እንደውም እንደ አጋጣሚ እሷን ፍለጋ ሳይሆን የወጣ ነው። አቶ ደምሴን በምንፈልግበት ሰዓት ነው እንደ አጋጣሚ የተገኘችው። ልጅሽ የአቶ ደምሴ ቤት
የቤት ሰራተኛ ሆና ነው ያገኘናት። ልጄን አገናኘኝ። ብዙ ነገር ደርሶባት ብዙ በደል ብዙ ማስፈራሪያ ብዙ ዛቻዎች ደርሶባት ነው። ልጄን ማግኘት ነው የምፈልገው። በቃ ልጄን አገናኘኝ። እኔ ልጄን ማግኘት ነው የምፈልገው። ወይዘሮ ሰርካለም እናገናኝሻለን እኛ አናገናኝሽም የሚል ነገር ካፋችን አልወጣም። ነገር ግን ስለዚህ ስለ ደምሴ መጀመሪያ ነገር ማወቅ አለብን። ምክንያቱም ልጅሽን አገናኝተንሽ ነገር የለም በህይወት ማግኘት አትፈልጊም። ልጅሽን ከሷ ደህና ነገርሽ በቃ ማግኘት አትችልም። ምን ሆነ ነው አንተ እንደዚህ ታስጨንቃት? እኔ ማውቀው ነገር የለም። ልጅሽን በጤና ማግኘት አትፈልጊም? የልጅሽን ህይወት አትፈልጊም? ያማሃል እኮ በጤና የምትፈልጊው ጥያቄ ይጠየቃል። ስለዚህ ልጅሽን በጤና ጥያቄ ይጠየቃል ወይ እኮ ያለውን ነገር እየነገርኩሽ ነው። እኔ ግልጹን ነው ወይዘሮ ሰርካለም ግልጹን ነው እየተናገርኩ ያለሁት። ግልጽማ ቢሆን ኖሮ ልጄን ይዘልኝ ትመጣ ነበር ዛሬ። አደጋ ውስጥ እንዴት ብዬ ነው ያንቺ ልጅ ይዤ የምመጣው? ያንቺ ልጅ ይዤ ለመምጣት ነው ለልጅ አደጋ? አዎ የኔ እናቷ ቤት አለች። ምክንያቱም ያንቺ ዘመድ ነው። አንቺ ወደ ከተማ ይዟት ሄደው ነው አደጋ? አረ ማሚ እንደዛ ለማለት ፈልገው አይደለም። ምን ብለሽ ነው? አረ እኔ ምንም የነገረችን ነገር የለም። እሷ ወደ እሷ ታዲያ እንዴት ነው የኔ እናቷ ቤት ለልጅ አደጋ የሚሆነው? ተወልዳ ያደገችበት ቤት። ተወልዳ ማደጓ ብቻ ሳይሆን ካደገች በኋላ አቶ ደምሴ የሚባለው ግለሰብ እዚህ ቤት ይመላለሳል። ይኸውልህ አንተ አሁን እዚህ ቤት ወንድ የለም ብለህ ነው አይደለ? ቆይ ባለቤትሽ እሺ ትላለህ። አባወራ የለም ስለተባልክ ነው። የት ነው ያለው? የባለቤቷ የት ነው ያለው? የሴቶች ቤት ነው ብለህ ነው አይደል? የድንገነሽ አባት የት ነው ያለው? የት ነው ያለው አባቷ? ሞቷል። ባለቤት ለምን ሆነ ነው? ሞቷል። እርፍ በል። ለዚህ አይደል ልትደፍረን የመጣው ሴቶች ናቸው ብለህ? እናታችን እንደዚህ አይነት ነገር ለምንድን ነው የሚያስቡት? ሴት ነው ብለህ ወንድ የለበትም ብለህ አይደል? አባወራ የሌለበት ቤት አይተዋል አይደለ? ከጀርባ ያለውን ካሜራ አባላቶችን አይታቸዋል አይደል? እኛ ህጋዊ ጋዜጠኞች ነን፣ የምርመራ ጋዜጠኞች ነን። እሱ የራሱ ጉዳይ። እኔ አሁን ልጄንና ልጄን ብቻ ነው። እነዚህን ጉዳዮች ለማጥራት ነው የመጣ ነው። ስለ ልጅሽ ደህንነት ስልን ነው የመጣ ነው እንጂ እዛው መቀረስ እንችላለን። ግን የልጅሽ ደህንነት ስላሳሰበን ነው እዚህ የመጣ ነው። ልጄን ስጠኝ። እኔ ለልጅ አላንስም። ልጄን መጠበቅ አቅተኝ። የተነገረን ነገር ልክ ነው ማለት ነው። ያየናቸው ያሉ ነገሮች አሉ። አንተ ሰውዬ ቆይ ግን ያማል እንዴ? ቆይ እሷ ሳታሳዝንም እንዴ? እማውቀው ሀብታም እንደነበራችሁ በጣም ጥሩ ኑሮ ትኖሩ እንደነበረ ያበጀን። አሁን ከሰር ሜዳ ወደቅን። እንዴት ምን አገባ? ከጀርባ እርሻ አለ። ያ ሁሉ መሬት የታረሰ የሚወጣው ሰብል ብዙ ነው። በጣም ብዙ ሄክታር መሬት ነው። ቸግሮ ነው? ቸግሮ አይደለም። ነገር ግን ያንን እየመጣ የሚወስደው አቶ ደምሴ ነው። ምን ይጠቅማል? ለእናንተው ጥቅም ስል ነው የመጣሁት እዚህ። ወይ እናንተን ለመጉዳት ወይ እናንተን ለማድረግ አይደለም የመጣሁት። ልጄ መጀመሪያ ልጄ በቃ ከኔ የሆነ ነገር መስማት የምትፈልግ ከሆነ ልጄን ማግኘት ፈልጋለሁ። ካልሆነ ውጣ። ይኸውልሽ ወይዘሮ ሰርካለም ስማኝ፣ ልጄንም አቶ ደምሴን ለመያዝ ነው እዚህ የመጣ ነው። ፈልገው ውጣ ነው። ልጅሽን ግን ለማግኘት እኔ እዚህ ጓሮ ቆፍሬ ጉድጓድ ውስጥ ጓዳ ውስጥ ደምሴን የት ነው ያለው? እሺ የት ነው ያለው? የት ነው ያለው? እንጂ አለ። ለአንቺም የሚጎዳ ነገር ነው። ለአንቺም የሚጎዳ ነገር ነው እያደረግሻለሽ። ምክንያቱም ይህን ደምሴ የሚባል ግለሰብ ካላገኘን ብዙ ነገሮች ይበላሻሉ። ብዙ ነገሮች ይበላሻሉ። የሰው ነፍስ ማትረፍ ነው የኛ ስራ። የሰው ነፍስ እያተረፈን ያለ ነው። ያንቺንም ነፍስ እንታግደግልሽ እያልን ነው። ምክንያቱም አቶ ደምሴ የሚያደርጋቸውን እያንዳንዱ ነገሮች አታውቂም። የማታውቂያቸው ብዙ ነገሮች ያደርጋል አቶ ደምሴ። አረ ማምን አንተ ምን ጥያቄ ነው የምጠይቃት እንዴ? አንድ ልጇም የጠፋችባት ባሏም የሌለ ሰው እንደዚህ ጠይቃ። ስለዚህ ቆይ ስለ አቶ ደምሴ ምንድን ነው የምታስቢው? ጥሩ ሰው ነው እያልሽኝ ነው? ካንተ ይሻላል። ቢያንስ ልጄን እየፈለገልኝ። ማንም ራሱ ያሰደዳትን ልጅ እንዴት ነው የሚፈልግልሽ? ኧረ አንተ እንዳይሰማ። ይሄ ልጅ ምን አይነት ነገር ነው የሚቀላማ? እንዳይሰማ ማለት የእሱ ተከታታዮች ከእሱ ጋር የሚሰራ ግለሰብ ነው ልጅሽን አስኮብልሎ ወደ ከተማ ይዟት ሄደው። ልጄን የወሰድከው ከዛ በኋላ አቶ ደምሴ ጋር የቤት ሰራተኛ ሆና ነው እየሰራች ያለችው። የወሰድከው ከተማ አዲስ አበባ የወሰድካት እኔ አይደለሁም። እኔ ልጅሽን ለማትረፍ ቤተሰቧን ለመታደግ ነው ከአዲስ አበባ እዚህ ድረስ የመጣሁት። አዲስ አበባ ወሰድክ፣ የሆነ ነገር አደረግ፣ እሱ እንዳይነቃብህ መተህ እዚህ ሌላ ሴራ ትጎነጉናል። ምንም እኛ አይደለንም። እኛ እንደ አጋጣሚ አቶ ደምሴን ፍለጋ በምንሄድበት ሰዓት ነው ልጅሽን የአቶ ደምሴ ቤት ውስጥ የቤት ሰራተኛ ሆና ያገኘናት። አንተ ደምሴን አዲስ አበባ አትፈልገው? እዚህ ገጠር መጣ እዚህ እንዳለ ተጠቆመን ነው የመጣ ነው። አዲስ አበባማ ብዙ ሰዎች ተቀምጧል እሱን የሚፈልጉ የሚጠብቁ። ግን እሱ ያለው እዚህ ነው። ምን ፈልጋችሁ ነው? ልጅሽን ወደ ከተማ ያስወሰደው እሱ ነው እያልኩሽ ነው ወይዘሮ ሰርካለም። ወስዶ የቤት ሰራተኛ አድርጎ እያሰራት ነው። በነፃ ብር አይከፍላትም። ብዙ አደጋ ደርሶባታል። የመድፈር ሙከራ አድርጎባታል ልጅሽ ላይ። ደምሴ ያሳደጋት ነው። ይሄን አያረግም። አንተ ያደረግከው ነው እየነገርከኝ ያለው። ወንድ የለም ብለህ ዘራል። ስለ ድንቅነሽ ነው አይደል? ያም ላለማመን እየሞከርሽ ያለሽው። ይሄው ሰው ትነግርሻለች። እሷ ያደረሰባትን ነገር፣ ደምሴ ያደረገባትን ነገር። ምንድነው ያደረገች?
አንቺም ዛሬ ንገራት። ካወቀው ሰዎች ጋር ተባብረሽ ንገራት ያደረጋችሁትን ነገር ያደረገሽን በሙሉ ያደረገሽን ነገር ንገራት። ሌላ ነገር ልታወሪ ነው? ንገራት ያደረገሽን ነገር ታውቂያለሽ። ከየት አንስቼ እንዳሳደግኩሽ ታውቂያለሽ። ንገራት ያደረገሽን ነገር። ለቤተሰቦችሽ ያልኩትን ውለታ ታውቂያለሽ። ማሚ ያውቃለሁ ግን በልጄ መጥፋት ውስጥ እጅሽ አለበት። ኧረ ማሚ በፍጹም እህቴ እኮ ነች። ታውቃለች እያለሁ ንገራት። በልጅሽ መጥፋት ውስጥ ምንም እጅ የለባትም። ኧረ ማሚ አይደለም ግን ደምሴ የሚባለው ግለሰብ ያደረገባትን ነገር ነው ልትነግርሽ የምትችለው። ስለ ደምሴ ትነግርሻለች። ስሚኝ፣ እኔ ይሄ ሰውዬ እህትሽ ድንቅነሽን ወስዶ አዲስ አበባ አሁን የሚያወራውን ነገር ሁሉ ያደረጋት እሱ ነው። አሁን ብዬ ሌላ ችግር ውስጥ ከምከት በፊት ውጣልኝ። ያችን ወሰድ ካበላሸችን ደግሞ ምን ልታደርግ ነው? አሁን እኛ ሰው የመውሰድ ስራ አይደለም የምንሰራው። ወይዘሮ ሰልክ አለም ልጮህ ነው። ቆይ ስሙኝ ማሚ፣ አንዴ ተረጋጊ። እኔ ልጮህ ነው። አንቺ ልጅ መኖር የምትፈልጊ አቶ ደምስ ያደረገው ነገር እስኪ ስሚ፣ ለመስማት ሞክሪ። ነው ከእሱ ጋር የተባበርሽ ነው? ልጅሽ አታሳዝንሽም? ልጄን ታገናኛለህ? አታገናኘኝም? ስለ አቶ ደምሴ ንገሪን፣ አገናኝሻለን። አለበለዚያ ግን ልጅሽን አታያትም። ልጄ ምንም ነገር መያዣ አትሆንም። እኛ መያዣ እያደረግናት አይደለም። ልጄን ከዚህ ቤት ያጠፋብኝ እሱ ነው ብዬ ብዬ ጮኬስ ህዝብ ሳልሰበስብብህ ውጣልኝ። ይጥሩ ይሰብስቡ፣ ውጣልኝ። እኛ ምንም ያደረግነው ነገር የለም። ውጣልኝ። የሰፈሩንም ሰው እየዞርን እያንዳንዱን እያሳየን መታወቂያችንን ጠይቀናል። ሞታለች፣ በህይወት አለች። ልጄ ሞታለች። ኧረ ማሚ ቆይ ዲሶን ልጅሽ በጥሩ ጤንነት ነው የምትገኘው። ነገር ግን ካለችበት ነገር እንድትወጣ በዚህ ደውል እናገናኝ። ልጅሽን እናገናኝሻለን። አሁን አንዴ ስልክ ውስጥ በቪዲዮ አገናኙ። ልጄ ደነኛ መሆኗን ካላየሁ በስተቀር እኔ ብዬ ጮኬ ህዝብ ነው። እስኪ አብሮትና እዛ ባለ አባላቶቻችን ጋር ደውሉ።